blew up my car. Our father was smart. Whoa! They tried to kill me. ይህ የፊልሙ ጎራ ቻናል ነው። ሙቪዎችን በአጭሩ የምንተረክበት ሲሆን ላይክ፣ ሰብስክራይብ ኤንድ ሼር በማድረግ ይተባበሩን። በቀጥታም ወደ ፊልሙ። ይህ በቻይና ታውን የሚጀምር ታሪክ ሲሆን የግል መርማሪው ዋልተር ክትትል እየተደረገበት መሆኑን ይረዳል። በፍጥነት እየተራመደም አንድ ጥቅል ወደ ፖስታ ሳጥን ውስጥ ይጥላል። ነገር ግን ወደ መንገድ ሲወጣ በትልቅ መኪናም ይገጫል። ዋልተር ደም እየፈሰሰው መሬት ላይ ቢወድቅም መኪናው ግን ጥሮት ይሄዳል። በሌላ በኩል በሃዋይ የባህር ኃይል አዛዥ የሆነው ጄምስ ቡድኑን በዋና ገንዳ ውስጥ እያሰለጠነ ነው። ከነሱ በላይ በውሃ ውስጥ መቆየት የሚችል ስለሌለ ወጥቶ ሰልጣኞቹንም ይገስጻቸዋል። በዚህ መሃል ከአንድ ወታደር የፖሊስ ጥሪም እንዳለው ይነገረዋል። ብዙም ሳይቆይ ጄምስ አስክሬን ምርመራ ክፍል ውስጥ የአባቱን አስክሬን ይመለከታል። ዋልተር በተደበቀ ድሮን እንደተገደለ ቢነግረውም ጄምስ ምንም አይነት የስሜት መጋባትን አያሳይም። ከዚያም ጄምስ ወደ ቤት ሄዶ ለቤተሰቡ እራት ማዘጋጀት ይጀምራል። ሚስቱ ይላ ስለ ውሎ ስትጠይቀው ስለ ስልጠናው አውርቶ ዋልተር መሞቱን በዝምታ ይነግራታል። አባቴ ከማለት ይልቅ ዋልተር ብሎም በስሙ ይጠራዋል። ኢላ ወንድሙ ሊነገረው እንደሚገባ ብትገልጽም ጄምስ ግን ለዓመታት እንዳልተነጋገሩና ስልኩን እንደማያነሳም ይነግራታል። በዚህ በኩል በኦክላማ የጄምስ ግማሽ ወንድም ጆኒ የሴት ጓደኛውን ቫለንቲናን እቃዋን እየጠቀለለች እንደሆነ ያያል። ልደቷን በመርሳቱና ለምንም ነገር ቁም ነገር ስለማይሰጥ ለመፍታትም ትወስናለች። ጆኒ ይቅርታ ቢጠይቃትም ስማውና በጥፊ መታው ትሄዳለች። ጆኒ በሐዘን መጠጣትም ይጀምራል። በዛው ቅጽበት ከኢላ ጥሪም ይደርሰዋል። የዋልተርን ሞትና ቀብሩ ነገ መሆኑንም ትናገራለች። ጆኒ ወደ ቀብር ለመሄድ ፍላጎት ባይኖረውም ሽንት ቤት ሆኖ ስለ ፖሊስ ስራው እያወራ ሳለ ሁለት ሰዎች ከጀርባው መጥተው ቢላዋን በጉሮሮ ላይ ይደግኑበታል። ጆኒ ሲዞር ሳይታሰበው ጫማቸው ላይ ይሸናል። ሰዎቹ ዋልተር የላከውን ጥቅል ይፈልጋሉ። ጆኒ ግን ምንም የሚያውቀው ነገር የለም። ሰዎቹ የያኩዛ አባል መሆናቸውንም የሚያሳይ ንቅሳት ያሳዩታል። ጆኒ ለህይወቱ የሚለምን መስሎ ድንገት ጥቃትም ይሰነዝራል። በሽንት ቤቱ ውስጥ ያሉትን እቃዎች በመጠቀም ክፉኛም ይደበድባቸዋል። ሶስተኛ ሰው መጥቶ ተኩስ ሲከፍት ጆኒ ተገቢው መከላከያም ይወስዳል። ግጭቱም ይቀጥላል። ጆኒ የቤት እቃዎችን እንደ መሳሪያም ይጠቀማል። የአጥቂዎቹን ጥርስ እስከ ማርገፍና እጃቸውን በምግብ መፈቅፈቂያ እስከ መላጥ ድረስም ይሄዳል። በመጨረሻም የአጥቂዎቹ መሪ መስታወት ላይ በመጣል ይገለዋል። ከዚያም የእናቱን ፎቶ ሲያነሳ ከጀርባው የዋልተር ፎቶን ተደብቆ ያገኛል። በቀጣዩ ቀን በቀብሩ ላይ ጄምስ የያኩዛና የሌሎች ወንበዶችን ቡድን መምጣታቸውን ያስተውላል። ጆኒም በመምጣቱ ይገረማል። ወዲያውኑ መጨቃጨቅና መሰዳደብ ይጀምራሉ። ቄሱም ሊገጽሷቸው ይገደዳሉ። ከቀብሩም በኋላ ጆኒ ጄምስ የሚኖረው በልጅነት ቤታቸው መሆኑንም ይረዳል። ዋልተር የጄምስ እናት በምክንያት ከሌላ ሴት ጋር ጆኒ እንደወለደም ይገልጻል። የጄምስ እናት ጆኒ ተቀብሎት የነበረ ቢሆንም ጄምስ ግን ቤተሰቡን ስለተበተነ ይጠላው ነበር። በምሳ ሰዓት የጆኒ ግማሽ እህት ናኒ የምትሰራለት ገዢው ፒተር አብሯቸው ይሆናል። ጆኒ የመጣው ለወንድሙ ሳይሆን የዋልተርን ገዳይ ለመፈለግ መሆኑን ይናገራል። ጄምስ ግድያው በድሮን እንደሆነ ቢከራከርም ጆኒ ግን ሌሊት ስለደረሰበት ጥቃት ይናገራል። ክርክሩም ይቀጥላል። ጄምስ ጆኒን በሄድክበት ሁሉ ችግር ይዘህ ትመጣለህ ሲልም ይከሰዋል። ጆኒ ግን እናቱ ስትገደል ጄምስ እንዳልረዳው ሲያስታውሰው ጄምስ ለጥቂት ሰከንዶችም ደንዝዞ ከቆየ በኋላ በግል እንዲያወሩ ይጠይቀዋል። ባህር ዳርቻው ላይ ወንድማማቾቹ እንደገና መጨቃጨቅ ይጀምራሉ። ጄምስ የዋልተር ሞት በአደጋ መሆኑን አምኖ መቀበል አልፈለገም። ጆኒን በንዴት ትቶት ይሄዳል። ጆኒ ወደ መጠጥ ቤት ሲሄዱ አልካላይ የተባለ ድሮ ጓደኛውን ያገኛል። አልካላይ የሲንዲኬት ወንበዴ ቡድን አባል ነው። የቡድኑ መሪ ሚስተር ኬ ጆኒ ማየት እንደሚፈልግ ቢነግረውም ጆኒ ፈቃደኛ አይሆንም። ሆኖም አልካላይ መጠጡ ላይ ማደንዘዣ ጨምሮበት ስለነበር ጆኒ ራሱን ስቶም ይወድቃል። ጆኒ ሲነቃ ሚስተር ኬ ፊትም ቀርበዋል። ሚስተር ኬ ጆኒን ቀደም ሲል በሰዎቹ ላይ ላደረሰው ጉዳት ሊቀጣው ይፈልጋል። ጆኒ ግን ይህን ያደረገው ሲንዲኬቶቹ እናቱን ስለገደሉበት መሆኑንም ይናገራል። ሚስተር ኬ ጆኒ ሃዋይን ጥሎ እንዲወጣ ያዘዋል። ጆኒ እምቢ ሲልም አንገቱ ላይ የመጀመሪያ ስሙን ሆይ በመቅረጽ ያስጠነቅቀዋል። ከሃዋይ ለመውጣትም የ7 ቀን ጊዜ ይሰጡታል። በሌላ በኩል ጄምስ መርማሪ ሬናልድን ለማግኘት ይሄዳል። ሬናልድ አደጋው በደረሰበት አካባቢ ማንም ምስክርነት እንደማይሰጥና ካሜራዎችም ተሰብረው እንደነበር ይናገራል። ፖሊስ ግድያው በድሮን እንደተፈጸመ ስለሚያምንም ምርመራው ይቆመዋል። ጄምስ የአባቱን ንብረቶች ሲረከብ አንድ ቢላዋና እንግዳ ቃላት የተጻፉበት ወረቀት የያዘ የኪስ ቦርሳን ያገኛል። በተመሳሳይ ሰዓት ጆኒ ወደ ዋልተር ቤት ዘሎ ይገባና መሳቢያ ውስጥ ሽጉጥ አግኝቶም ይወስዳል። በድንገት ፓ የተባለ ሰው ዘሎ ሲገባ ጆኒ ሊይዞ ይሞክራል። ፓ ግን አምልጦ በየጣራው እየዘለለ ቢሮጥም በመጨረሻ ጆኒ መንገድ ላይ ጠብቆ ይጥለዋል። ፓ ለዋልተር ይሰራ እንደነበርና ዋልተር ለእነሱ እንደ አባት እንደሆነም ይገልጻል። የዋልተር የመጨረሻ ስራ ምግብ አቅራቢ ድርጅት ውስጥ እንደነበርም ይናገራል። ጆኒ ፓህን ለእሱ እንዲሰራም ያስገድደዋል። ጄምስ አደጋ ወደደረሰበት ቦታ ሄዶ የመኪና ጎማ ምልክቶችንም ያጠናል። በአቅራቢያው ባለ አንድ የጎልማሶች ሱቅ ውስጥ ካሜራ መኖሩን አይቶ ቀረጻውን ለማየት ገንዘብ ቢሰጥም ባለቤቱ እምቢ ይለዋል። ጄምስ በኃይል ባለቤቱን በማጥቃት ቀረጻውንም ይወስዳል። ጆኒ እና ፓ
ወደ ዋልተር ቤትን ተመልሰው አንድ የሰርፊንግ ሰሌዳ ያገኛሉ። በውስጡም የተደበቁ የምህንድስና ፕላኖችን ያገኛሉ። ጆኒ ለናኒ ደውሎ ፕላኖቹ ላይ የገዢው ፒተር መንግስት ማዕተብ እንዳለ ይነግራታል። በዚህ መሃልም ጄምስ ሽጉጡን መዞ ወደ ቤቱ ይገባል። ሁለቱም በአንድ ጉዳይ ላይ እየሰሩ መሆኑን ሲረዱ ትብብር ይጀምራሉ። ጄምስ ያመጣውን ቪዲዮ ቀረጻ ሲያዩ መኪናው ሆን ብሎ ዋልተር እንደገጨው ይረዳሉ። ስለ ምግብ አቅራቢ ድርጅቱ መረጃ እንዲያመጣ ይላካል። ወንድማማቾቹ በመኪና ሲሄዱ ግን ድንገት ሌላ መኪና ይገጫቸዋል። በትልቁ መኪና ውስጥ ያሉ ሰዎችም ተኩስ ይከፍቱባቸዋል። መኪናዎቹ ተጣብቀው ስለነበር ለማምለጥም ይቸገራሉ። የጠላቶቹ መኪና ጥይት የማይበሳው ቢሆንም ጄምስ ተኳሹን በጭንቅላቱ ላይ በመምታት ይገድሎታል። ጄምስ ሌሎቹን ሰዎች ለመግደል ቢሞክርም ጥይት ይጨርሳል። ጆኒ የመኪናውን በር ተኩሶ በመክፈት ይወርዳል። በጎዳናው ላይ እየሮጠም ተከታዮቹን መልሰው ይተኩስባቸዋል። በዙሪያው ላይ ያሉ ሰዎች ሁሉ በድንጋጤ ይረብሻሉ። ጄምስ ጥይት አግኝቶ በመስኮት በኩል ለመውጣትም በጠላቶቹ መኪና ላይ ይዘላል። ሆኖም የእሱ ጥይት መስታወቱን ሊበሳው አልቻለም። በመጨረሻም ጆኒ የጠላትን መኪና ሞተር ተኩሶ ሲመታው መኪናው ፈንድቶ ይጋጫል። ጄምስም አስፋልቱ ላይ ይወድቃል። ፖሊስ ጣቢያ ውስጥ መርማሪ ሬናንድ በፈጠሩት ሁከት ወንድማማቾቹን ይገስጻቸዋል። ጆኒ ከሁለት ወር በፊት ከፖሊስ ስራው የታገደው ከመጠን በላይ ኃይል በመጠቀሙ እንደሆነም ይገለጻል። ጄምስ የቪዲዮ ፋይሉን ለሬናንድ ሰጥቶት እንዲመረምረው ቢጠይቅም ሬናንድ ግን ችላ በማለት ከጉዳዩ እንዲርቁ ያዛቸዋል። ምሽት ላይ ናኒ ያገኘችውን መረጃ ታሳያቸዋለች። ፕላኖቹ ማርከስ ለተባለ ባለሀብት የተዘጋጁ ናቸው። ፕላኖቹ ጀርባ ላይ ሳክሬድ ካሲኖ ፕሪንስ የሚል ማህተብ ያለ ቢሆንም በደሴቲቱ ላይ ቁማር መጫወት በሕግ የተከለከለ በመሆኑ ነገሩ ግራማ ያጋባቸዋል። ማርከስን ነገ በሚካሄዱ የገቢ ማሰባሰቢያ ፕሮግራም ላይ ለማግኘት ይስማማሉ። በማግስቱም ጄምስ ጆኒ ለምን ከስራው እንደታገደ ይጠይቀዋል። ጆኒ ለህፃናት እጽ የሚሸጥን ሰው ስለመታ መሆኑን ሲነግረው ጄምስ በሐሳቡም ይስማማል። ከዚያም ካሲኖ ሊገነባ ወደ ታሰበበት ቦታ ይሄዳሉ። ቦታው ግን ግንባታ ሳይሆን ለዘመናት የአካባቢው ማህበረሰብ ንብረት የሆነ የሃዋይ መንደር ነው። በዚህ መሃል ጆኒ ደውሎ ፖሊሶቹ ሰማያዊ ትልቅ መኪና ከባህር ውስጥ እንዳወጡና የመንግስት አካውንታት አስክሬኑን በውስጡ መገኘታቸውንም ይነግራል። ሬናልድ በደሴቲቱ ላይ ያሉ ሰማያዊ ትልቅ መኪና ባለቤቶችን ዝርዝር ይዞ መጣ። ቢሆንም ወንድማማቾቹ እንዳያዩት ይከለክላቸዋል። ሆኖም ጆኒ ሃያሲን ኢምፖርትስ የሚለውን ስም አይቶ ባህን እንዲመረምረው ያዘዋል። ከጥቂት ሰዓታት በኋላ በገቢ ማሰባሰቢያ ፕሮግራም ላይ በአገልጋይነት ተቀጥሮ ወንድማማቾቹን በድብቅ እንዲያገለግል ዩኒፎርም ያዘጋጅላቸዋል። ሃያሺ ኢምፖርትስ የያጉዛ ንብረት መሆኑንም ያረጋግጣል። በፕሮግራሙ ላይ ጄምስ ለናካሙራ ምግብ ሲያቀርብ የናካሙራ ክሬዲት ካርድ 20,000 ኢምፖርትስ እንደሚል ያስተውላል። ጄምስ ስለጠፋው ሰማያዊ መኪና ሲጠይቀውም ናካሙራ በተዘዋዋሪ ያስፈራራዋል። ጆኒ ደግሞ ከሞኒካ የማርከስ ሚስት ጋር ይተዋወቃል። ሞኒካ ከባለቤቷ ለመፋታት እንደምትፈልግና ለጠበቃዋ የሚሆን መረጃ እንዲያመጣላት ዋልተርን ቀጥራው እንደነበር ትገልጻለች። ነገ በቤቷ እንገናኝም ትለዋለች። ከዚያም የታጠቁ ዘበኞች ወንድማማቾቹን ይዘው ማርከስ ፊት ያቀርቧቸዋል። ማርከስ ዋልተርን የቀጠረው ሚስቱ እንደማትከዳው ለማረጋገጥ መሆኑን ተናግሮ ዋልተር መሞቱን ሲሰማ ይገረማል። ጆኒ ግን ማርከስን ይጠራጠራል። በማርከስ ጠረጴዛ ላይ ሁለት ጣቶች ያሉበት ናፕኪን ሲያዩ ሁኔታው ይበልጥ ያጠራጠራቸዋል። በማግስቱ ጆኒ ወደ ሞኒካ ቤት ሲሄድ ፖሊስና አምቡላንስ ያያል። ሞኒካ ከፎቅ ላይ ወድቃ እንደሞተችም ይነገራል። በዚህም የተበሳጨው ጆኒ ወደ ማርከስ መኖሪያ ቤት በመሄድ የሚያገኘውን ዘበኛ ሁሉ እየደበደበ ይገባል። ጆኒ ወደ ግቢው ዘልቆ ለመግባት ሲሞክር በርካታ ሰዎችን መጣል ቢችልም በመጨረሻ ግን ዘበኞቹ በኤሌክትሪክ ሾክ ይይዙታል። ማርከስ መጥቶም ሲያየው ጆኒ ሞኒካ እንደገደለ ይከሰዋል። ማርከስ ግን አሁን ክሱን በማስተባበል ፖሊስ እንዲጠራ ያዛል። አንዱ ጠባቂ ጆኒን በእርግጫ መቶት ራሱ እንዲስልም ያደርገዋል። ቆይቶ ጆኒ እስር ቤት እያለ ፒተር ሊጠይቀውም ይመጣል። ፒተር ማርከስ ክሱን እንዲያነሳም አሳምኖታል። ጆኒ ጉዳዩ ለፖሊስ እንዲተውት እየመከረ በዋልተር ውስጥ የነበረው አይነት ጨለማ በሁለቱ ወንድማማቾች ውስጥም እንደሚታይ ይነግረዋል። በመካከላቸው መደጋገፍ እንዲፈጥሩም ይመክረዋል። ጆኒ ሲፈታም ጄምስ ደጅ ጠብቆ ሰዎቹ መደባደብ እናትህን አይመልስልን በማለት ይገጽተዋል። በዚህ የተናደደው ጆኒ ጄምስ በግንባሩ በመጨት መደባደብ ይጀምራል። ሁለቱ ወንድማማቾች በፖሊስ መኪናዎች ላይ እየተላተሙና መስታወት እየሰባበሩ ሲጣሉ ቆይተው በመጨረሻ ላይ ጭቃ ውስጥ ይወድቃሉ። ጄምስ ጆኒን ደጋግሞ በመምታትም ያሸንፈዋል። ጆኒ በወቅቱ እጅግ በፈለኩት ሰዓት እንዴት ጥለኸኝ ትሄዳለህ ሲል ጄምስን ይወቅሰዋል። ጄምስ ግን ይህን ያደረገው ሲንዲኬቶቹ እንዳይገሉት ለመጠበቅ እንደሆነም ይገልጽለታል። ጆኒ የእናቱን አስክሬን አይቶ የደረሰበት የአእምሮ ጠባሳ ሁልጊዜም እንደሚያሳድደውና በወቅቱ የነበረው ብቸኛ ተስፋ ጄምስ እንደነበርም ሲነግረው ጄምስ ስህተቱን ተረድቶ ይቅርታም ይጠይቃል። በኋላ ላይ ጆኒ ከቫለንቲና ጥሪ ደርሰዋል። እሷም የዋልተርን ጥቅል ቤቱ ውስጥ እንዳገኘች ትነግረዋለች። በውስጡም የፍላሽ ድራይቭ ያለ ሲሆን ጆኒ ወደ ሃዋይ ይዛ እንድትመጣም ይጠይቃታል። በአውሮፕላን ማረፊያም ሲደርሱ ጆኒ ሊያቅፋት ቢሞክርም እሷ ግን ሻንጣዋን ተወረውርበታለች። ሁሉም መኪና ውስጥ ይገባሉ። በፍላሹ ውስጥ ያለውን መረጃ ለማየት ቢሞክርም በባንክ ጥበቃ የታገደ ሆኖ ያገኘዋል። ቫለንቲና ይሄ ኮልድ ዋሌት የተባለ በዲጂታል መንገድ የተቆለፈ ገንዘብ ማከማቻ መሆኑን ትረዳለች። ያኩዛዎችም ይህን የሚፈልጉት የአንድን ሰው የባንክ ሂሳብ ለመዝረፍ ነው።
የይለፍ ቃል የሚሆኑ 12 ቃላት ሲፈልጉ ጄምስ በዋልተር ቦርሳ ውስጥ ያገኘውን ወረቀትም ይሰጠዋል። በድንገት አንድ ሄሊኮፕተር ተኩስም ይከፍትባቸዋል። ጄምስ ከጥይት ለማምለጥና መንገድ ላይ የሚወድቁ መኪኖችን ለመሸሽ ሲቸገር ቫለንቲና መሪውን ተረክባ በሚያስገርም ብቃት መኪናውን ታሽከረክራለች። ሄሊኮፕተሩ ሲርቅ ደግሞ ሁለት ሰዎች በሞተር ብስክሌት እየተኮሱ ይመጣሉ። ቫለንቲና መኪናውን በድንገት ስታዘረው መኪናው በኋሊት መጓዝም ይጀምራል። ጆኒ ሊመታቸው ባይችልም ቫለንቲና መኪናውን ሆን ብላ ስታቆመው ሞተረኞቹ ተገልብጠው ይወድቃሉ። አንደኛው ሰው ከላይ ሆኖ በመስኮት በኩል የፓን ኮምፒውተር ለመቀማት ይሞክራል። ጄምስ ከእነሱ ጋር ሲታገል፣ ጆኒ ደግሞ መኪናው ፊት ለፊት ከሌላኛው ሰው ጋር ይጋጠማል። ቫለንቲና መኪናውን ወደዛ ወደዚህ በማወዛወዝ ሰዎቹን ለማውረድ ትሞክራለች። አንደኛው ሰውዬ ቫለንቲናን በመሳሪያ ሲመታት ጆኒ እጁን ይይዘዋል። ቫለንቲና መኪናውን ከአጥሩ ጋር በማላተም የሰውየውን እጅ ቆርጣ መንገድ ላይ ትጥለዋለች። ጄምስም ሌላኛውን ሰው መኪና ጋር በመግፋት ጭንቅላቱን አስፋልት ዳር እንዲጋጭ ካደረገ በኋላም ይወረውረዋል። ቫለንቲና ጆኒን ስትስመው ሄሊኮፕተሩም ተመልሶ ይመጣል። ጄምስ ተኳሹን ጭንቅላቱ ላይ ሲመታው ጥይቱ አብራሪውንም ጭምር ይመታዋል። ሄሊኮፕተሩ መንገድ ላይም ይከሰከሳል። ቫለንቲና በፍጥነት በመንዳት ፍንዳታውን ሳይደርስባቸው ዋሻ ውስጥ ትገባለች። ከዚህ ሁሉ በኋላ ቡድኑ ትንሽ ረፍትም ያደርጋል። በመጨረሻም በፍላሹ ውስጥ ያለውን መረጃ ይከፍታል። በየዓመቱ $12 ሚሊዮን ወደ ፒተር ሂሳብ ሲዘዋወር እንደነበር ይረዳሉ። ይህም ማርከስ ካሲኖን ለመክፈት እንዲችል ፒተር ቁማር በሕግ እንዲፈቅድለት ክፍያ ይፈጽምለት እንደነበርና ያኩዞዎች ደግሞ ለጥበቃ ተቀጥረው እንደነበርም ቡድኑ ይገነዘባል። ዋልተር ስለ ትዳሩ ሁኔታ እንዲያጠና በተቀጠረበት ወቅት ሳይታሰበው በዚህ ሴራ ላይም ደረሰ። የመንግስት አካውንታንቱ መረጃውን ለዋልተር ሳይሰጠው አልቀረም። ፒተርም ሚስጥሩ እንዳይወጣ ተሳታፊ የሆኑትን ሁሉ ለመግደል ወሰነ። በዚህ መሃል ናኒ ፕላኖቹን ለፒተር አሳይታ ማርከስ መጥፎ ሰው ሊሆን እንደሚችል ትነግረዋለች። ፒተር ምንም እንደማያውቅ በመምሰል ፕላኖቹን ተረክቦ ፕሮጀክቱን እንደገና እንደሚያያቸው ቃል ይገባላታል። ቡድኑ ወደ ቤት ሲመለስም ጄምስ ቤተሰቡን ያጣቸዋል። የባለቤቱን የኢላን ስልክ መሬት ላይ አግኝቶ ቤቱን ሲፈትሽ ልጆቹ ሽንት ቤት ውስጥ ተደብቀው ያገኛቸዋል። ኢላ እንደታገተችም ይነግሩታል። በዛው ቅጽበት ማርከስ ኢላና ናኒን በሴላር ቤዝመንት ውስጥ ታስረው የሚያሳይ ቪዲዮ ይልክለታል። ሴቶቹ በነፃ ለመልቀቅ ፍላሽ ድራይቨሩን እንዲያመጡለት ይጠይቃቸዋል። ጄምስ በንዴት የመሳሪያ መከማቻውን ከፍቶ ሁለቱም ወንድማማቾች የቻሉትን ያህል መሳሪያ ይታጠቃሉ። ምሽት ላይም ሁለቱ ወንድማማቾች ወደ ማርከስ ግቢ በመሄድ ጥበቃዎቹን በዝምታ በመግደል ይጀምራሉ። ጆኒ ጥበቃዎቹን አንድ በአንድ ሲረሽን፣ ጄምስ ደግሞ በቀሩ ተኳሽ ስናይፐሮች ላይ ይጋፈጣል። በቤቱ ውስጥ መብራት ሲጠፋም ማርከስ አንዱን ጠባቂ ሁኔታውን እንዲያይ ይልከዋል። ዘበኛው ገመዶቹ ሁሉ መቆረጣቸውና የሥራ ባልደረቦቹ አስክሬን በዋና ገንዳ ውስጥ መጣሉን ሲያይ ጆኒ ከጀርባው መጥቶ በቢላዋ ይወጋውና በማርከስ ሬዲዮ በቅርቡ እንገናኛለን ብሎም ይነግረዋል። ማርከስ ናካሙራና ሰዎቹን ይልካል። ጄምስ ኮሪደር ውስጥ አግኝቷቸው በጥቂት ደቂቃዎች ውስጥ ሁሉንም ይገድላቸዋል። አንዱ ሊያመልጥ ሲልም ጄምስ በመዶሻ ጭንቅላቱን ሲመታው ጆኒ መቶም ሊያስቆመውም ይገደዳል። ከዚያም ሴቶቹን ካሉበት አውጥተው እንዲያመልጡ ያደርጋሉ። ጆኒ ግን ማርከስን ለመበቀል ይመለሳል። ጄምስም ናካሙራናን በድጋሚ አግኝቶ በሰይፍና በዱላ ካሰቃየው በኋላ ይገድለዋል። በሌላ በኩል ጆኒ ማርከስን ከጀልባ ሊያመልጥ ሲል ይደርስበታል። እጅ በእጅ በሚደረግ ትክልም ማርከስ ጆኒን በሁክ ቢያቆስለውም ጆኒ ግን ከቢሮ የሰረቀውን ቦምብ በመጠቀም ያጠምድበታል። ማርከስ ጆኒን ተኩሶ ውሃ ውስጥ ቢጥለውም ቦምቡ ፈንድቶ ማርከስ ከነጀልባውም ይጠፋል። ጄምስ ወንድሙን ከውሃ ውስጥም ያወጣዋል። በማግስቱ ሬናልድ ፒተርን በሕዝብ ፊት በቁጥጥር ስር ያውለዋል። በመጨረሻም ቤተሰቡ በባህር ዳርቻ ተሰባስበው የሟች ወዳጆቻቸውን ፎቶ በማስቀመጥ የሰላም ጊዜያቸውንም ያሳልፋሉ። ጆኒ ይህንን ሁሉ ጊዜ ቤቱን በመሸሹ እናቱን ይቅርታም ይጠይቃል። እንዲሁም ለቫለንቲና የተሻለ ሰው እንደሚሆን ቃልም ይገባላታል። በዚያው ቅጽበት ሚስተር ኬ ከቦታው ይከሰታል። ጆኒ ከደሴቱ እንዲወጣ የፈለገው በውሸት እንደነበርና ይህንም ያደረገው ጆኒ አኩዛዎች እንዲያጠፋለት ለማስገደድ እንደሆነም ይገልጻል። አሁን በደሴቱ ላይ የእሱ ቡድን ብቸኛ ኃያል ሆኖም ቀርቷል። ሚስተር ኬ ለውለታውም የጆኒን እናት የገደለውን ሰው ስም የያዘ ወረቀት ይሰጠዋል። ጆኒ ወረቀቱን ለጄምስም ያሳየዋል። ጄምስም እንደሚደግፈው ይነግረዋል። በተጨማሪም ዋልተር ያንን ፍላሽ ድራይቨር የላከው ጆኒን ወደ ቤቱ ለመመለስ እንደ ሰበብ እንደተጠቀመበት ይረዳሉ። ጆኒ ግን በውስጡ ያለውን ቁጣ ለአንዴና ለመጨረሻ ጊዜ አስወግዶ አዲስ ሕይወት ለመጀመር ሲል ወረቀቱን ሳያነቡም ያቃጥለዋል። ከዚያም አዲስ ሕይወት ለመጀመር ከቤተሰቡ ጋር ይቀላቀላል። እንደነዚህ ያሉ ተጨማሪ ቪዲዮዎችን ማየት እንዲችሉ ሰብስክራይብ ማድረግና የደወል ምልክቱን መጫኑን አይርሱ። ስለተመለከታችሁኝ አመሰግናለሁ።